እርፍ ማበድ ካልቀረ እንደዚህ ነው እናንተ። ጽጌ ቀበጧ ቅብጥብጧ እንግዲህ ዲያስፖራው ባሏ በደረቷ ተነቅሳው አረፈች ማለት ነው። ዳንሽያ ጭራሽ በቃ ለይቶለት አብዶ አማኑኤል እንዲገባ ልታረገው ነው። ሰሞኑ እንግዲህ ያ መኪና ተገዝቶላታል ብሎ እንደዛ ያበደው፣ አሁን ግን ጭራሽ እንዲለይለት አደረገችው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላኛው ዛሬ የሀይምዬ የቅመሟ ልደት ነው ማለት ነው። ሀይምዬ የኔ ትንሽዬ የኔ ቅመም እንኳን ተወለድሽ፣ መልካም ልደት ብያለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮሜንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። እናንተ አያችኋት ጽጌን ማለት ነው። ጽጌ ቀበጧ ቅብጥብጧ መቅበጥን የሚያምርባቷ ማለት ነው። እንግዲህ ሰሞኑ አንድ ዲያስፖራ ጠበስኩኝ ብላ እንግዲህ ጠበስኩኝ ቀለሟ ሰከን ንግግርሽን አስተካከይ። ለማንኛውም አንድ ዲያስፖራ ጓደኛ ፍቅረኛ አለኝ ብላ እንግዲህ ጎትታ ከነጋርዶቹ እያመጣች ነበረ። ብዙዎቻችሁ ተደነጋግራችሁ ዶክተር አብይ ዶክተር አብይ ዶክተር አብይ እያላችሁ ነበር። እኔማ ቲክቶክ ላይ እንደው ዞጥ ስል እንደው ሁለት ሴቶችን በግራና በቀኝ አቅፈው አገኘሁት ማለት ነው። ይሄ ዶክተር አብይ የመሰለ የጽጌሻ ፍቅረኛ ማለት ነው። እናም ሰሞኑ መኪና ሰፕራይዝ አድርጓት ዳኒሻ እከኪ ዘራፍ እያለ እንዴት እንደው ለዚህ ጥቅም ብለሽ ለመኪና ብለሽ እኚህ ሰውዬ እኚህ ሽማግሌ አግብተሽ እንዴት ብሎ እንትን ሲላት ሰምታችኋል ያለችው ነገር ማለት ነው። ጽጌሻም ተሳስታ እንግዲህ እኚህ ሽማግሌማ አትበላቸዋለች ማለት ነው። እሷንም እኚህ ሽማግሌማ ልትላቸው አልፈልግም ለጥቅም ብዬ አይደለም፣ እንዳንተ አይነት ድሃ ከሚሆን እንደሱ አይነት ኖሮት ሽማግሌ ቢሆን ችግር የለውም ብላ አረፍ አደረገችው ማለት ነው። እናም ዛሬ ምን ብታረግ ጥሩ ነው ቤተሰብ? እንደው ጭራሽ ዶክተር አብይ የመሰለው ያ ዲያስፖራው እጮኛዋ ባልተቤቷ ወደፊት ባልተቤቷ የልጆቿ አባት ጭራሽ በደረቷ ላይ ተነቅሳው መጣች። ያው ይሄ ሁሉ የዳኒ ስራ አይደለም። ከዚህ በፊት እኮ እሷን ለማናደድ ዲጄሊ ተነቅሷት ነበረ ትከሻው ላይ ማለት ነው። በዛን ሰዓት ቀበጧ ጽግዬ እርር ድብን ብላ እንዴት ዘረፍ እንደኮ ዲጄሊ ልትመታ ዱባይ ድረስ ሄዳለች። ዲጄሊ ለመምታት ዱባይ ድረስ ሄደች ማለት ነው። ያው ዲጄሊ እንግዲህ እንደምንም ብላ አባብላ ምን ብላ አንድ ሆቴል ጋበዘቻት እና ምሳና እራት ጋብዛ በዛው ሰላም ፈጠሩ እንጂ ከዚህ በፊት ዲጄሊ እንዴት ትነቀሳለህ፣ እንዴት በትከሻ ላይ የዲጄሊ ፎቶ ማለት ምስል ትነቀሳለህ ብላ እንደዛ እንትን ብላ ነበር። እንግዲህ ዳኒሻ እንዳናደዳት አሁንም በተራዋ በደንብ አርጋ ልታጦሰው ለይቶለት አማኑኤል ሆስፒታል እንዲገባ ዛሬ አደረገችው ማለት ነው። በቃ ደረቷ ላይ እናንተ ደረቷ ጭራሽ እኮ ደረቷ ላይ ማለት ነው። ደረቷ ማለት ነው። አንቺ ጽጌ የኔ ቀበጥ የኔ ቅብጥብጥ ማለት ነው። እንዶ ጽጌዬ ምን አለበት እንዶ በደንብ እንዲታየው ዳኒሻ ማለት ነው። እንዶ በክንድሽ ላይ ባረግሽው ማለት ነው፣ ወይም ደግሞ በትከሻሽ ላይ እኔ ደግ አደረግሽ። እንኳንም ይሄ ዘረጦ ዝርጥርጥ ዳኒሻ እንኳንም አናደድሽው የኔ ቀበጥ ማለት ነው። እንኳንም አናደድሽ፣ ይገባዋል። ምክንያቱም እየተንዘጣዘጠ ነው የሚኖረው። እናንተ አንድ ቀን እንኳ አክብሯት እኮ ወይ ደግሞ እንደ ፍቅር ማለት እንዳፈቀረና እንደወደደ ፍቅሩን እንኳ ገልጾላት አያውቅም። ታዲያ ከሆነ ሰው ሲያገኛት ብቻ እንዳበደ ውሻ ይላከፋል። እንዴት እንዴ! እኔ የወለዷት እናት አባቷ ራሱ እንደዚህ ይሆኑባታል ብዬ አላስብም። እንዴ አበደ እኮ ከዚህ በፊት የሆነ ቀይ ልጅ ይዛ ስትመጣ እንዴት እሱ እንደውም ሌላ ጓደኛ ፍቅረኛ አለው ምናምን ብሎ ሌላ ሴት አባብሎ መጥቶ ሆቴል ድረስ አብሮ እንትን አደረጋቸው ማለት ነው። ጽግዬ እንዳትጠጋው በቃ ከዚህ በኋላ አንተ በእኔ ላይ እንዴት ብላ ዘራፍ እንድትልበት ከሴት ጋር አገናኙ። የዳኒ እኮ ትዕቢት እኮ አይን ነገር ወይ እንደሚወዳት እንደሚያፈቅራት አውቁ ማለት እንደሚያፈቅራት እንትኑ ፍቅሩን አይገልጽላት። ታዲያ ዝም ብሎ ብቻ ከሰው ጋር እንትን ስትል እንደው የቅናት መንፈስ ስላለበት እንዴት እያለ ዘራፍ እያለ ያነሳበታል ማለት ነው። አሁን ሰሞኑ እንደው ሽማግሌ ሲላክላት በማግስቱ ሌላ ሽማግሌ 2 ሽማግሌ ስቦ ውስኪ አስይዟቸው እንግዲህ ቤቷ ድረስ
አረ የራሷ መኖሪያ እናት አባቷ ጋር እንዳይመስላችሁ የራሷ መኖሪያ ቤት እንግዲህ ሽማግሌ ላከ በግድ ካላገባውሽ ብሎ ማለት ነው። እናም እንግዲህ ያናደዳት ያቃጠላት አክል ዛሬ ጸግዬ የኔ ቀበጥ ማለት ነው ቅጥል ልታረገው ነው እንግዲህ ዛሬ ማታ እንገናኝ አዲስ ነገር አለ ብላ ኮሚኒቲዋ ላይ እንግዲህ ፎቶዋን ልጥፍ አድርጋ ዲያስፖራው ዶክተር አብይ የመሰለውን ሰውዬ በደረቷ ተነቅሳ እንግዲህ ክንዶ ከለየለትም ይለይለት ብላ ነው መሰለኝ። ዳኒሻ የኔ ዘረጦ ይለይልህ። እንግዲህ ግን እኔ የእውነት በጣም ነው የምወዳቸው ማለት ነው። እኔ ስላችሁ ማለት ሲበሻሸቁ ደስ ይሉኛል ማለት ነው። ዳኒና ጽጌ ማለት ብሩኬና ሀይሚ ናቸው ማለት ነው። በቃ ሙዳቸው ይመቻል ሲበሻሸቁ ማለት ነው። አሁን ብሽሽቅ ላይ ናቸው ሁለቱ ማለት ነው። የእውነት እንዳይመስላችሁ። ለማንኛውም ይሄ እንትን ሰውዬ ማለት ነው ትላንትና ስለሳቸው እንደውም የህይወት ታሪካቸው ቲክቶክ ላይ እየተነበበ ሰምቻለሁ። እኚህ ዲያስፖራ ማለት ነው። ቀረ ቀለሙ አንቺም አንቱ አልሻቸው እኮ። ለማንኛውም እንግዲህ ጸጊሻ ዛሬ ማታ አዲስ ነገር አለ ብላለች። እንግዲህ ጠብቋት፣ ቤተሰብ ጠብቋት። ሌላ ወደ ሀይምዬ ስመጣ ሀይምዬ የኔ ቅመም የኔ ስማርት የኔ ጀግና የኔ አንበሳ ማለት ነው። እንኳን ተወለድሽልን፣ አፒ በርዝዴ ብያለው። ቀሪ ዘመንሽን ተደስተሽ ኑሪበት ነው የምለው ማለት ነው። ረጅም ጤና ከእድሜ ጋር ይስጥሽ የኔ ውድ እህት ማለት ነው። የኔ ቅመም እውነት የሚዲያው እኮ ቅመም ናት እኮ ሀይሚ ማለት ነው። የሚዲያው ቅመም ማለት ነው። በተለይ ደግሞ ከቡራው ከቀብራራው እናንተ ዛሬ ሲበሻሸቁ አያችሁ። ብዙዎቻችሁ ቲክቶክ ላይ ስታንዘራጡ የምትውሉ የምታድሩ እነሱ እኮ በሙድ ነው ማለት ሙድ እያያዙብን እኮ ነው። ምንድነው አንዱ አሮጊት ነው ትወልዳለች ደጋረኩ ብላ እሷንም እንትን መለሰችለት ማለት ነው። እንደገና ደግሞ ሚፍታ 40 ዓመት መሆንሽን ደርሼበታለሁ እድሜሽ ሰላማት 40 ዓመት ታልሞላትን ተው እንጂ ሚፍታ እንዴ ተው እንጂ። እና ሀይሚዬ ቅመሟና ቦራ እየተበሻሸቁ ነው ያሉት። አንዳንድ ልጆች እየተሳደባችሁ ነበረ። ኧረ ትላንትናማ በጣም የሚያስጠላ ቪዲዮ እያደመጥኩ ነበረ። ከዚህ በፊት የጋሽዬ እንትን ነበረች እሷ ማለት እነሱ ቤት ለስራ ነበረ። የፈለገች ውስጥ ሁን እናንተ ምን አቃጠላችሁ? ምን አናደዳችሁ? አንዳንድ ጊዜ እኮ ይህ ቅናት የሚባል በሽታ እኮ የእውነቴን ነው የምላችሁ መድኃኒት የለውም፣ ዶክተር የለውም፣ ሐኪም ቤት የለውም። ይሄ ቅናት መጥፎ በሽታ ነው። አንዳንዶቻችሁ አሁን የቅናት መንፈስ ሀይሚ መሆን ብቻ ሳይሆን መምሰልን ስለማትችሉ በእሷ ስለማትደርሱባት ቅጥል ብላችሁ የጋሽዬ እንደዚህ ነበረች፣ ያባዬ እንደዚህ ነበረች ካላችሁም ደግሞ ቢሆንስ ምን ችግር አለበት? ቢሆንስ ይኸው እኛ የማናውቀው ሀገር መተን አይደለ የማዳም ሰራተኛ ይሆን ነው ማለት ነው። አይደለም በሀገራችሁ ንጹህ አየር እየተነፈሳችሁ የምታውቁት ቋንቋ እያወራችሁ ማለት ነው። ደግሞ ሰራተኝነት እኮ ክብር ነው፣ ስራ ነው። የሚያዋርደው የሚያንቋሽሸው አንገትን የሚያስደፋው ስርቆት እንጂ ሰራተኝነት እንትን አይልም ማለት ነው። አንዳንዶቻችሁ የእውነቴን ነው የምላችሁ በጣም ቀናተኛ ናችሁ። የኔ አበባ በአንድ አመት ውስጥ መጥታ እኮ ሀይሚዬ ቅመሟ ሚዲያው እንዲህ ነው ያሽከረከረችው ማለት ነው። ለማንኛውም መልካም ልደት ብዬሻለሁ የኔ ቅመም ማለት ነው።